እንዴ አንቺ ልጅ ምንድን ነው የምትዩ? ይሄማ ሊሆን አይችልም። እንዴ ምን እያወራሽ ነው ማለታቸው አይቀርም። እና እንግዲህ ከሰሞኑ ሩቲና አብርሽ እንግዲህ ወደ ዱባይ እንደሚያቀኑ ሰምቻለሁ። ወደ ዱባይም ሲያቀኑ እንግዲህ አሪፍ የፍቅር ጊዜ ከልጃቸው ጋር እንደሚያሳልፉ የነበሩትን ነገሮች እንግዲህ በይቅርታ አሳልፈው አዲስ የህይወት ጅማሬና አዲስ ምዕራፍ እንደሚጀምሩም ሰምቻለሁ። ይህ እንግዲህ ብዙዎቻችሁ ሊያስደምማችሁ ይችላል። አንዳንድ ጊዜ የሆነ ከእውነታው መራቅ አንችልም። በተለይ እንግዲህ አሁን የተረገዘ ሁለተኛ ልጅ አለ። ያው ልጅ እንግዲህ ሰላምን፣ ፍቅርን፣ አንድነትን ይሰጣል አይደለ? በተለይ ልጅ ወደ ህይወታችሁ ሲመጣ ልጅ ሲጸነስ አዳዲስ ነገሮች በቤታችሁ ላይ ይፈጠራሉ እና እንግዲህ አሁንም እንደዚህ አይነት ነገሮች እየተፈጠሩ እንደሆነ እየተመለከትኩ ነው። እውነት ለመናገር አሁን ላይ እንግዲህ ቀለበት አሰረ፣ እንዴት እንዲህ ሊሆን ይችላል? አብርሃም ያሰሩ ቀለበት የውሸት ነው ወይ? የተለያየ ነገሮች ልታስቡ ትችላላችሁ። እንግዲህ ምንም ማድረግ አይቻልም። የኔ ምርጥ ተወዳጆች እንዴት ናችሁ? በያላችሁበት ሰላም፣ ጤና፣ ፍቅርና ፍቺ ይመኝላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። እውነት ለመናገር ብዙዎቻችሁ እንግዲህ የሁለቱን አንድነት የሁለቱን ሰላም መፍጠር በተለይ ልጃቸውን በጋራ እንዲያሳድጉ በጣም ብዙ የምትፈልጉ የምትመኙ ልጆች አላችሁ። ምኞታችሁ ደግሞ እንደሚሳካ ምንም ጥርጥር የለኝም። እንግዲህ አሁን ላይ ከምናየው ነገር አንጻር ብዙዎቻችሁ እሷም አልፈለግም እሱም አልፈለግሽም የተባሉ እንግዲህ ከምታዩት ነገር አንጻር እውነታው እንዴት እንዲህ ሊሆን ይችላል? እንዴት እውነት ዱባይ ሊሄዱ ነው ወይ? እንዴት ከዚህ በኋላ አብረው እንዴት እምነት ኖሯቸው አብረው ሊሆኑ ይችላሉ? ብቻ የተለያየ ሀሳብ በሃይምሯችሁ እንደሚመላለስ ተስፋ አድርጋለሁ። ግን ደግሞ አንዳንዴ ለልጃችሁ ስትሉ ነገሮችን ትተዋላችሁ። የማይተው ነገር ምንም ነገር የለም። የሰው ልጅ ይሳሳታል፣ የሰው ልጅ ያጠፋል። ጥፋት ደግሞ በይቅርታ ይታለፋል። በይቅርታ ስታልፉ ደግሞ ያንን ጥፋት ደግማችሁ ላለመስራት ነው አይደለ? በይቅርታ የምታልፉት። የሁላችሁ ምኞት እንግዲህ እንደሚሳካ ተስፋ አድርጋለሁ። እውነት ለመናገር ተሳክቱም ደግሞ ታዩታላችሁ። እሺ የኔ ቆንጆች፣ ምርጥ ልብ ያላቸው ወንድ፣ ለሴት ልጅ የሚያዙ፣ በሰው ሕይወት መጫወት የማይፈልጉ፣ ሰው እንዲያለቅስባቸው የማይፈልጉ፣ የማንም እንባ እንዲኖርበት የማይፈልግ፣ ማንንም መካድ የማይፈልግ ወንድ እንዲህ በቀላሉ አታገኙ። ቤተሰቦች ታጋግቶ እንደዛ ገንዘብ ተቀብሎሽ ያንን ሰላም አግኝተሽ ብሎ ካርገሹ ፈይ ብለሽ በሰላም እየኖርሽ የምን በቲክቶክ ቪዲዮ እንደገና ሌላ ነገር መቆስቆስ ህይወትሽ ላይ። ተረጋጊ እንጂ እናት፣ እድሜሽ 21 ነው። ምንድን ነው ጥድፊያው? በዚህ ጊዜ ያለ ቦይ ፍሬንድ አይኖርም እንዴ? ንገሩኝ እስቲ አንዳንዶቻችሁ። ግዴታ መጀናጀን አለብን እንዴ? ግዴታ የሆነ ሰው ተቃራኒ ጾታ በህይወታችሁ ውስጥ መኖር አለበት? አይጓዙም ጉዞ ከለዚህ ሌላ ነገር አያሳስብም? ሰው እኮ ለዚህ አልተፈጠረም። ሰው እኮ ለትልቅ ዓላማ እኮ ነው የተፈጠረ። ይናት እግዚአብሔር የሰው ልጅ ሲሰራ እንደ ዝም ብሎ በቃ ልፍጠር ብሎ ብቻ ብዙ ነገር እንድንቀይር ዓለም ላይ ብዙ መስራት፣ መቀየር፣ መማር፣ እውቀት ማንሸራሸር፣ ለሌሎች መትረፍ፣ ብዙ ኮል ሰዎችን ማገልገል፣ ብዙ ልናሳካው ህልም ሊኖረን ይገባል። ቅዱሻል ያለዚህ አይኖርም። ግዴታ እንደው አስፈላጊ ነው። ኦኬ ሰው ቤተሰብ መመስረት አለበት፣ ትዳር ያስፈልገዋል፣ ዘሩ መተካት አለበት። ለሁሉም ነገር እኮ ጊዜ አለ፣ ለሁሉም ጊዜ አለ እኮ ተብሏል። ስለዚህ በጣም ተረጋጊ ናት። በጣም እየቸኮሽ 21 ዓመትሽ ነው። እንደገና ለሌላ ጦስ እየተንደረሽ ዘንድሮ ያለ ወንድ ተበላሽ። በጣም ከጥቂት ወንዶች በስተቀር ጥቂት ወንዶች ደግሞ እነዛ ጥቂቶቹ ምርጥ ልብ ያላቸው ወንድ፣ ለሴት ልጅ የሚያዙ፣ በሰው ሕይወት መጫወት የማይፈልጉ፣ ሰው እንዲያለቅስባቸው የማይፈልጉ፣ የማንም እንባ እንዲኖርበት የማይፈልግ፣ ማንንም መካድ የማይፈልግ ወንድ እንዲህ በቀላሉ አታገኘውም። ይሄ ናት። እንዲህ በቀላሉ ሀይ አይልሽም። መቶ በጣም ኤክስፔንሲቭ ነው። ጥጉን ይዞ ነው የሚኖረው። አጥር ሰርቶ ነው የሚኖረው። ማንም ሰው አያስጠጋም። ያስገባትን ሴት በህይወቱ እስከ ህይወቴ ዘመን መጨረሻ ብሎ ነው ያስበው። ለዛ ደግሞ ማንንም ሰው በቀላሉ ቡና አሳልፎ አይሰጥም። ሄዶ ሀይ ሲል አይገኝም። እዚህ ምዛም ቦታ አታገኙ። በጣም ኤክስፔንሲቭ ነው፣ ውድ ነው። ስለዚህ እንደዚህ አይነቱን ወንድ ማግኘት በእግዚአብሔር መባረክ። ያንን ደግሞ የሚሰጠሽ አንድ ፈጣሪ ነው። እሱ ጋር ተጠግተሽ ጸሎት አድርገሽ
ጊዜው እስኪደርስ ድረስ መታገስና መጠበቅ ነው እንጂ ኢሞና ቲክቶክ ላይ ምናምን እየሄድሽ እንደዚህ መሞዳሞድ ህይወትሽን የሚያበላሽው እጅ ላይ ነው የምትወድቂው። ሄጄ አገር ቤት መሬት ገዛልሻለሁ እንዲከፍትልሻለሁ ምናምን ውሸት። የትኛውም ወንድ እንደዚህ አይነት ተስፋ አይሰጥሽም። ጥሩ ልብ ያለው ፈልገሽ ባወራሽ እንደው ቴክስት ልከሽ በመለሰልሽ አይመልስም። ግን እንደዚህ መጫወት የሚፈልጉ ሰዎች ግን ራሳቸው ናቸው መጥቶ ሰላምታ የሚልኩልሽ። ሊገልሽ ስለሆነ ይዞ ለአንቺ የላከውን ሰላምታ የኔ እናት ለ100 ሴት ልኮታል። ይህን እርግጠኛ ሆኜ ነው የምነግርሽ። ስለዚህ 21 ዓመትሽ ነው። አድቢ፣ ተሰብሰቢ፣ አርፈሽ አንገትሽን ደፍተሽ ስሪ። ስደት ሀገር የወጣሽው ስለማሳካት ለመለወጥ ገንዘብ ለመያዝ እሱ ታርጌት አድርገሽ ስሪ። 21 ነሽ፣ 22፣ 23፣ 24፣ 25፣ 26 ዓመት ይሆንሽ ብሰይ ጊዜው ይሄድ። ያኔ አየሽ ሁኔታውም ይገጥማል። የእድሜ መብሰሉ አለ። ስለዚህ ኳስ በመሬት ተግባባ። እሺ አሌክስ እያመሰግናለሁ። መልካም ቀን። ይህ አሁን ለእሷ የተወጋው መርፌ እዚህ ውስጥ 21 ዓመታችሁ ሆናችሁ ኢሞ ላይ ቲክቶክ ላይ እንክንፍ ያለ ፍቅር ውስጥ ልገቡ ያኮበኮባችኋላችሁ። ተው ይቅርባችሁ፣ ግድ የላችሁ። ሲንግል መሆን እኮ የዓለም መጨረሻ አይደለም። አትፍሩት። ግዴታ ያለ ቦይ ፍሬንድ ያለ ገርል ፍሬንድ መራመድ አይቻልም እንዴ? እስቲ ቶፒኩን ዝጉትና ዞር በሉ እስቲ። ጤናችሁ አለ ልታተኩሩበት የሚገባ ጉዳይ፣ መንፈሳዊ ህይወት፣ ማህበራዊ ህይወት፣ ፋይናንሻል ለገንዘብ የምትሰሩት ነገር፣ ፊዚካላችሁን ለማስተካከል ከፍቅር ህይወት ውጭ ብዙ ልታተኩሩባቸውና የእናንተን ጥረት የሚፈልጉ ነገሮች ይኸው ተወዝፈው እየጠበቋችሁ። ፎከስ እዛ ላይ። እሺ እኔ ህፃናቱ ላይ ነው ፍቅሩ እየበረታ ያለ። ይህ ወረርሽኝ ከባድ። ምን እናድርግ? አዲሱ መድኃኒት ሄሎ አዳዲስ መድኃኒት ቀመምን ከቅጠላ ቅጠሎች ምንም ተላመደ። በሽታውና መርፌው ሲገናኙ ራሱ ይተቃቀፋሉ። እንዴት ነህ? ደህና ነህ? ጠፋህ። ጠጅ ቤት ሄዳለ። ይልቁንስ ንገረኝ፣ እንዳታመሽ እንዳታስጠራኝ በመድኃኒዓለም። እኔ ቤተሰብ ኃላፊነት ያለብኝ ሰው ነኝ። እንዴት በማታ በአራባ አምስት ሰዓት ጠጅ ቤት እኮ እንደዚህ እንጥራ ይባል? ማንተ ክለብ ነህ እንዲ ያለኸው? ክለብ ነው ወይ? እኔ አልቻልኩም። ከበደኝ። እኔ እኮ ከህብረተሰቡ ጋር ዝቅ ብዬ መኖር ደስ ስለሚለኝ እንጂ እችላለሁ። ግን ያው ታውቂያለሽ ወንድሜ፣ እኔ ሁሌ ጸልያለሁ። በጸሎቴ ውስጥ አረሳም ልቦና ይስጥህን ልጅ እላለሁ። በምን አጽያቴ ነው ግን ጸሎቴ ማሰማኝ? ፈጣሪ ተው፣ እያየሁት እያመለጠኝ ነው። ተው እኔ ልንከራተትል። አይዞ ትንሽ ቀን ነው ፍንሃል አንዴ። አይዞ ደግሞ የአንድ ጠጅ ቤት ታሪክ ልንገራችሁ። ይሄ ወረኛ አልተረሳም። ዛሬ አለ ትልቅ ሰርፕራይዝ አለ እና ወሬውን አቋርጣችሁ መጾም እኮ አልቻልኩም። ቤኪ አልቻልኩም። ምን ነው መጾም እኮ አልቻልኩም። ተናግሮ ጋር ያደረገኝ በሰከረበት የሰፈራችን አንድ የተከበሩ ሴትዮ አሉና ላስመክረው። እኔስ የኔ እኮ አንዳንዴ ምን አይነት ሰው እንደሆንኩኝ በሰከረ ሰዓት እንዴት አስመክረዋለሁ? ቢያንስ ስካሩ ሲለቀው ምናምን ነበር መሆን የነበረበት። ግን አንቺ ፍሬ ልጅ አሁን እዚህ ቤት ውስጥ ብቻሽን ነው የምትኖሪው። ለሴትዮ እኮ ነው ትልቅ የተከበሩ ሰዎች ናቸው እኮ። የሱ እኩያ ራሱ ስንት አራት ልጅ ምናምን ያላት ሴትዮ ናት። እሺ ማርዬ ለሆነልንም አሁን ቤኪ ታውታው በመድኃኒዓለም ታው እኔስ እየጾምኩ ነው፣ እየሞከርኩ ነው፣ እየሞከርን ነው። ወይ ሴትዮ ኢማጂን አፈሪ
አንቺ አንድ ፍሬ ልጅ እዚህ ቤት ብቻሽን አንቺ እያለ ማውራቱ ሳይገርመኝ ጭራሽ አንድ ፍሬ ልጅ አላት። ሴትዮውን እሳቸው አንቱ እየተባሉ እኮ ነው የሚወሩት። እውነት ወይ ፈጣሪ አዋረደኝ፣ በተከበርኩበት ሀገር አዋረደኝ። አው ማርያምን ቤኪ እኔ ገውላችሁ በቃ ጠጃሙ ናችሁ። እኔ አላወራም እግዚአብሔር አንቀጠቀጣችሁ። ሆይ ያበላሁ ባል ዶሮ በላልህና ዶሮ ደግሞ ታውቀዋለህ፣ በንጋት ያለቻት ፓርት ሽንት ቤት ናት ታመላልሳለች። ጀለስ በቃ ራሱን ስቶ ሲወድቅብን አፋፍሰን ክሊኒክ ደንግጠን ሲነቃ ለምን እዚያ መጣችሁኝ? ብርቅዬ ጋር አንድ አበሻ አረቄ መድኃኒቴ ነው አለ። ይሄ ቀሌታም አሁን ይሄ የዚህ ዘመን ልጅ ነው ይባላል። ቢያሸት ይድናል። የብርቅዬንማ አይደለም ቢጠጣ ቢያሸት ይድናል። ደግሞ ያቆላምጣቸዋል። ብርቄ ነው ስማ ብርቅዬ። አይ እንግዲህ የደንበኝነትን እንትን ስነግረው ማይሃው እሱ ሰክሯል። ምን ያውቃል? ላልሰከረው ጓደኛው እንዲህ ያለችኝ እስቲ ምን ልበላት ምናምን እያለ ነው የሚያወራው። ቴስ መድኃኒዓለም አንተ ቀባጣሪ እኔ የሚያስቀብጥሬን ጭራሽ እዚህ ጋር እኮ እየጻፉልኝ እኮ ነው የሆነ ነገር እዚህ በግድ ነው። አንተ አይደለም አንተ ምን አረከኝ? እዚህ አንጎልን እየበጠበጠው ነው እንጂ አንዱ ታፕታፕ አርገሽ እንዳለሽ ነው የምታስቢው። 10,000 ገባው። ዋው ኮራውባችሁ አንጎል ራስ አረሰ ደዋጣው ለታንተ እኔ እንደ ተሳዳቢ አይደለሁም ግን ምን እያልሽ ነው? ለምን አንጎል ታደርጊኛለሽ? ግራ አጋብተሽ እግዚአብሔርን ምርቃት አይሉት እርግማን። ዛሬ የተበጠበጠ ጠጅ አቅርቡልሽ አሜን ይባላል። ይኩ ከጭንቅላት በላይ ሆነ ወይ ፍቅር። በቃ ዝቅ ልበል እኔ ፈታቢ ከቤተሰቦች ጋር ማታ እንገናኝ። በቃ ነገ እንገናኛለን። እሺ